አክላ የሚባል አንፎሎ አድርጓት። ሁለት ሶስታችን ነው። ወረጂ ንፍጣ ግባ ማነሽ ግቢ ወይ ግባ ልኬልሻለሁ ማን እንደሆነሽ አላውቅም አሞራይ ነው አሞራ እንዴት ነሽ ደህና ነህ እግዚአብሔር ይመስገን እንዴት ነሽ አለሁ እቴ እሺ ልፋታ ነው የመጣሁት እሺ በጣም ስለምወደው ይጠግባል ማለት በጣም ስለምንከባከበው ከአቅም በላይ ስለተንከባከብኩት በቃ እንክብካቤ አይወድም ምን ላድርገው ምን ታረጊዋለሽ እንቁላል አይደለ ገበያ ወርደሽ አሸጪው እሺ እንደጠገበ እንድታወቅሽ በቃ ያስታውቅበታል እንዴት ደስ ሲለው ያነሳል ደስ ሲለው ይደውላል ብቻ እንዴት ነውና የምትንከባከቢ በስልክ የምትገናኙ ከሆነ በአካልም እንገናኛለን የት ሀገር ነሽ እዲ አይ እኔ አሁን ሳውዲ ነኝ ያለሁት አይ ከአንድ አመት በኋላ እዛ ሳውዲ አንቺ ጋር ያለው ልጅ አይ አይደለም እሺ እና እንክብካቤ ሳበዛበት የሆነ አክት ያደርጋል ሳውዲ ካንቺ ጋር ያለው ማለት ነው እሺ ምን ልታረጊ ፈልገሽ ነው እና ልፍታው ወይስ እንደዚህ አይነት ጸባይ እንዴት ነው የሚያመጣው በምን ምክንያት ነው የሚመጣው የሆነ ነገር አይቶብሻል ወይ የጎደለው ነገር አለ የጎደለ ነገርማ የለም ይላል እኮ እና ለሊልሽ ነው እና ብላለች እንዴ እና ለሊልሽ ፈልገሽ ነው አይባልም ይሄ ጎድሎብሻል አይባልም ምስኪን አሳዘንሽኝ እናቴ ነው ወረጅ በይ ራስሽ ወረጅ ሳላወርድሽ በቃ አጋባኛ ሌላ ይሄው ይሄን ስለሚያይ ነው የማይወድሽ ወረጂ ለቃሚ ወረጂ ጅብግር አያችኋት እንደዚህ ነው የማይወድሽ አዎ እንዴት ወድሻል እንደዚህ ያለሽ ቆይ ዛሬ አታስገባኝም መንገደኛ ነው ልቤ እኔ እስኪ ግቢ ማነሽ አያችሁት ሄሎ ሰላም ነው እንዴት ነህ አለ እንዴት ነሽ እግዚአብሔር ይመስገን ደህና ነህ እግዚአብሔር ይመስገን ሰላም ነው እንድታስታርቀኝ ፈልጌ ነው ማን ጋር ከባሌ እሺ ምን አረገሽ ምንም አልተነጋገርንም ዝም ነው ማለት ኢትዮጵያ አብረን ነበርና እኔ ስደት ከመጣሁ በኋላ አውርተን አናውቅም ግን ባሌ ነው እኔ ደግሞ መታረቅ ፈልጋለሁ ከሱ ጋር ማለት በቃ ወደዋለሁ ይዘርዬ የዲናትክ ስማች ኢትዮጵያ ገብተሽ ነበር ከዛስ ኢትዮጵያ አይደለም ኢትዮጵያ አብረን ነበር የምንኖረውና እሺ ከዛ እኔ ስደት መጣሁ
የሆነ ሰዓት ጦርነት በነበረ ሰዓት ነው ወደ ስደት መጥቼ ከዛ እናውራ ነበር። ከዛ በሆነ ሰዓት ላይ ተጣላን ማለት ነው። ምን አርገሽው? አይ ትንሽ ነገር ነው። ምን አይነት ትንሽ ነገር? ቀጥ ሄዳ ችግር የለም አይዞሽ፣ አይሰማሽም ይሄ ልጅ እዚህ ብቻ እኔና አንቺ ብቻ ያለን ቀጥ ምን አርገሽው ነው? ብቻ ከባድ ነው። ትንሽ ነገር ነች፣ ከባድ ነች። ችግር የለውም አይዞሽ፣ አትፍሪ። ቀጥ ምን አርገሽው ነው? የሆነ ሰዓት ላይ እኔ እዚህ ሆኜ የሆነ ብር ልኬለት ነበርና ከዛ ሲያዝ የሆነ ብር ጎሎ ሙላልኝ ስለው ዝማልኝ ስደውለት አይመልስም። በዛ እንጣላ ነው። ምን የሆነ ሰዓት ላይ ተይዤ ነበርና ብር ትንሽ ጎሎ ሙላልኝ ምናምን ስለው ከዛ ዝማልኝ ገባ። ከዛ ቢደወል አይመልስም ነው በቃ አሉ በቃ ከሱጪ ሰው አልፈልግም። ነካክቶች ነበር እንደ በረሃው ላይ አረ ኢትዮጵያ ሆነን አብረን ነበር። ልጅም አለን አላችሁ እና ልጅ ካላችሁ ብር ወሰደልሽ አልወሰደልሽ ትዳር ወረቀት ካላችሁ ምን ችግር አለው? አልተፈታንም ግን አናወራም። በቃ ዝም ነው። መፍትሄ የጠፋበት ነገር ነው። ወይ እሱ ሌላ ህይወት አልጀመረ ወይ እኔ ሌላ ህይወት አልጀመርን። ዝም ነው። ለምን አትጽፊለትም? ስጽፍለት የሆነ ሰዓት አክስቷ ልታስታርቀን ብላ ከዛ እኔ ከኔ ጋር መሆን ትፈልጋለህ ወይስ አትፈልግም ብዬ ጥያቄ ስጠይቀው አክስቱ ደግሞ ይሄን ጥያቄ እንዳትመልስ ብላ ከለከለችው። ከዛ ከፍሬ እንዳስወጣት ስትለው ከፍሬ እንዳስወጣኝ ማለት ነው እሷን ተከትሎ። ከዛ ለምን ከፍሬ እንዳስወጣኝ ምናምን ብዬ እሷን ስጠይቃት እኔ እንደዙ ዝም ብላችሁ እንድታወሩ በእህትና በወንድምነት ነው እንጂ እናንተ አብራችሁ እንድትቀጥሉ አልፈልግም ማለት እሷ ነች እንደዛ ያለችው። አዎ እሷን ተከትሎ ከፍሬ እንዳስወጣኝ ከዛ ደግሞ ብሎክ አደረገኝ። እሺ ከዛ ቀየው ምንም ዝም ነው። ኦኬ ደድ ልጃችሁስ ትዛናት አያገናኘኝም። ምንም ካገኘኋት ራሱ ስንት ጊዜ አይቻት አላውቅም። ኦኬ አገናኝም ስላቸው አያገናኝም። ትልቋለሽ ትልቋለሽ? አዎ አለኝ። የኢትዮጵያ ስልክ አለሽ? አለኝ። ፌስቡክ ማለት ስልኩ ቁጥሩ ኖርማል ቁጥሩ አለኝ። ስጪኝ። እዚህ ላይ እሱ ልክላል ነው ላክልኝ። አሁን ንገረኝ፣ ችግር የለውም። አረ ቢወስድብኝ ሲውላ ሰው አለ። ይሄን ሸፋፋ ደግሞ ማን ነው የሚወስድብሽ እንዴ? ታንጂ ምን አሌክስ ማለት እንዲመጣ ልጠራው ስለፈለኩኝ እንኳን ወይ እዛው ያለ ጻፊልኝ በስልኩ ቁጥሩን አሁን በውስጥ እሺ እጽፍላለሁ። አው ጻፊልኝ እዛው ያለሽ ነካ ነካ እያረጋችሁ እስከ ስላወረ ገሪማ ቶሎ በይ ጻፊልኝ አሁን በውስጥ እሺ ቃል ጻፍልኝ። ነቀሽ እንደወጣሽ ነው ላይ ያስወጣሽ ፈጣሪ አባቴ። ያሰብሽው ይሄን ያሰብሽው ያርግልሽ ህይወትሽ ላይ እውነትም ቢሆን መጥፎም ቢሆን ማለት ነው። ከህይወትሽ እቺን ነገር ያልሻትን በሙሉ ህይወትሽ ላይ ይፈጸም። እከካ ሄሎ ቅድም ዲዳ ገብተሻል ነበር እንዴ? ገብቼ ማለት ነው አንተ ጋር እያወራሁ እያለ ባሌ ገባብኝ። እንዴት ነው የሚገባብሽ? አሁን ባለ ሞቷን አስገባኝ ያልሻል ነበርታች
ከየት ነው የወጣው? ባሌ ሙቷል አይደለም እንዴ? እኔ ባሌ ሙቷል አላልኩም። ስትነቅለኝ አንተ እኔ ምን አልኩ? ፎሎ ፈልጌ ነው አልኩ። ታሪኬን እየነገርኩ እያለ ከዛ በኋላ እኔ ደግሞ ረስቼው አፋታኝ አሁን 4100 ህዝብ እዚህ ያለ ቺስታ ነህ እንደኔ አንድ ከጊፍት ጎላት ሙሉም ሙሉ እስቲ ቀጥይ ማነሽ? ሄሎ ወራው እንዴት ነህ? እንዴት ነህ? ደህና ነሽ ወይ? ደህና ነህ ወይ? ደግ እግዚአብሔር ይመስገን። እሺ እንዴው እንድታፋታኝ ፈልጌ ነበር። እንድታፋታኝ ፈልጌ ነበር። እሺ እንደው ባሌ በጣም አስቸጋሪ ሆነብኝና እሺ እና ያው እንቅልፍ ያበዛል በቃ ምንም በቃ ልንስማማ አልቻልንም። 2 ልጆች ወልደናል። ከዛ መፍታት ፈለኩ። ምንም አልሰማሁሽም። ቀጥይ። ሶሪ ጀምሪ። እንዴ አይደለም እናንተ ብቻ ናችሁ እንደምታቃጥሉኝ፣ እኔም ላቃጥላችሁ አንዳንድ ጊዜ። ቀጥይ። ከመጀመሪያው ጀምሪ። አልሰማሁሽም። ምን አለ መሰለህ እኔ የፈለኩት መፋታት ነው። እሺ ያው ሰው እንቅልፍ በጣም ያበዛል። በቃ በጣም ነው የምተኛው በጣም እሺ። እና አፋታኝና ሌላ ዳረኝ። 2 ወልደሻል? 2 ወልጃለሁ። ባልሽን በእንቅልፍ ምክንያት ነው እየፈታሽው ያለሽው እንዴ? በጣም ነው በቃ የምተኛው እንዴ። አሁን አንቺ ማን ያገባሻል? አረ የሚያገባኝ አይጠፋም። ፈልግልኛው። በጥቆማ ነው የመጣሁት አንተ ቤት። በጥቆማ ምን የደብተራ ቤት ነው ተብለሽ ነው ጥቆማ የምትመጪው? ወይስ ቤት የደብተራ ቤት ነው በጥቆማ የምትመጪው? አይ እንደዚህ በቃ ችግሬን ሳወራቸው ስጋ ብታወሪ ይፈልግልሻል ምናምን ስላሉኝ ነው። አይ አትቆጣ እንጂ ስትቆጣ ደግሞ ያምርብህ። አይተው ከይዘው ከንዘና ወርዲ አይተው ከይዘው ከንዘሉ ዝባል ኮምዝ ቆይት ያናድዳት ተቆጣ ደግሞ ይላሉ።